በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። እንደምን አላችሁ? ይህ ገብረ መስቀል ሚዲያ ነው። በየሳምንቱ ማክሰኞና አርብ የሚተላለፈው ተከታታይ የቤተክርስቲያን ትምህርት ዛሬም 24ኛ ክፍል ይቀጥላል። ተከታተሉ። እንግዲህ ያው እየተማማርን ነውና አንድ ገበሬ ዘርቶ ከተንከባከበው ካሰበው በላይ በረከት ያገኛል። ካልተንከባከበው ደግሞ የዘራውን አያጣምና ያው ሰው መቼም የዘራውን ያጭዳል። ስለዚህ በተከታተልነውና በተማርነው ልክ እንድንኖር እግዚአብሔር ይርዳል። የሚቀጥለው ትምህርታችን አንሥኡ እደዊክሙ ቀሳውስት ገባሬ ሰናዩ ዲያቆን በቅዳሴው መካከል ቀሳውስት እጆቻችሁን አንሱ ይላል። እጆቻችሁን አንሱ ለምስጋና ለአገልግሎት፣ እንደገና ለሰቂለ ሕሊና አሉ ወደ ሰማይ እግዚአብሔርን ቸርነት ለማየት እጆቻችሁን አንሱ ይልና ሰራዩ ካህን ኅብስቱን ማንሳቱ ትንሣኤውን ንፍቀ ካህን ማይፈዱን ማንሳቱ በትንሣኤው መልኩ ዋን ኮርኮራ ለይቲብን ያለውን ለማስታወስ ነው ይላል። ያው እዚህ ባለፈው ትምህርት ተምረነዋል። እነ ማርያም መግደላዊት ወደ መቃብሩ በሄዱ ጊዜ የማርቆስ ወንጌል ምዕራፍ 16 ላይ ወበእሑድ ሰንበት ጌሰት ማርያም መግደላዊት አመ መቃብር። በመጀመሪያ ውህድ ነው የሚለው፣ ዓርብ ተሰቀለ፣ ቀዳሚም በመቃብሩ አለ፣ እሑድ ሌሊት በመንፈቀ ሌሊት ተነሳ። ከዚያው እሑድ ላይ በመንፈቀ ሌሊት ማርያም መግደላዊት በሦስተኛው ቀን ቀዲሞ አስተርአያ ለማርያም መግደላዊት የሚል ነውና አስቀድሞ ተናግሮ ነበርና በማቴዎስ ወንጌል ምዕራፍ 12 ከዮናስ ምልክት ተማሩ፣ ሌላ ምልክት አይሰጣችሁም። ወበከመ ነበረ ዮናስ ውስተ ከርሰ አንበሪ፣ ዮናስ በውሃ ውስጥ ባለው ከርሰ አንበሪ ውስጥ 3 ቀንና 3 ሌሊት ሰለስተ መዓልተ ወሰለስተ ሌሊተ 3 ቀንና 3 ሌሊት እንዳደረ ከማሁ ይነብር ወልደ እጓለ እመሕያው ሰሉሰ መዋዕለ ወሰሉሰ ለያሌ፣ የሰው ልጅም 3 ቀንና 3 ሌሊት በልበ ምድር ወይም በመቃብር ያድራል ብሎ ተናግሮ ነበረ። ሁለተኛው ደግሞ በሉቃስ ወንጌል ምዕራፍ 2 ላይ እንዲሁም በዮሐንስ ወንጌል ምዕራፍ 2 ላይ እንደምንመለከተው በዮሐንስ ወንጌል ምዕራፍ 2 ላይ ከሰርጉ በኋላ ከዶኪማስ ሰርግ በኋላ ወደ አዳራሹ ገብቶ ወደ ምኩራብ ገብቶ ይህን ቤተ መቅደስ አፍርሱት በሦስተኛው ቀን አነሳዋለሁ ብሎ የነገራቸው ስለ ሰውነቱ ነበረ። እንደገና ዮሴፍና ኒቆዲሞስ ደግሞ ሊገንዙ ሲሉ እንደ ርቁሲ ትገንዙኛላችሁ እንደ ቅዱስ እግዚአብሔር ቅዱስ ቅዱስ ያው ዘይመውት ዘተንሳ እያላችሁ ብሎ ነበር እና እነዚህም ለሐዋርያት ለቅዱሳት አንስት ተነግሯቸው ስለነበረ እንደሚነሳ እርግጠኛ ነበሩ ባጭሩ። ነገር ግን ማየት ስለነበረባቸው ከዓርብ ጀምረው ዓርብም ቅዳሜም እሑድም ከሐሙስ ጀምረው ከተያዘ ጀምረው ከሌሊቱ 3 ሰዓት ጀምሮ ማለት ነው። ከተያዘ ጀምሮ ሴቶችም ወንዶችም ሁሉም የራቁትም የቀረቡትም የፈሩትም የደነገጡትም የደፈሩም በሙሉ በመስቀሉ ስር የተገኙ ከመስቀሉ ውጭም የነበሩት በሙሉ እያለቀሱ በየቢራቸው መከራውን ይከታተሉ ነበር ባጭሩ። እና ማርያም መግደላዊት ያንን አስባ በሌሊት ከሌላዋ ማርያም ከቀለዮጳ ሚስት ከማርያም ጋር ወደ መቃብሩ ሄዱ። አዎ ድንጋዩን ማን ያገላብጥልን ይሆን? ማን ይገለብጥልን ይሆን? ጨለማው ቀላል ነው፣ እንቅፋቱም ቀላል ነው፣ የጨለማው አበጋዝም ቀላል ነው፣ እንሄዳለን፣ አንፈራም፣ አዎ የጌታችንን ትንሣኤ እናያለን እያሉ ሄዱ። ሲሄዱ ያገኟቸው መላእክትን ነው። መላእክትም ሥጋውን ፍለጋ እንደሄዱ ስላወቁ እናንተ ሳትፍሩ የተሰቀለውን የሞተውን የተቀበረውን አሁን ደግሞ ተነስቶ የትንሣኤ በኩር የሆነውን ፍለጋ እንደመጣችሁ እናውቃለንና ተነስቷል፣ በዚህ የለም አሏቸው። ተነስቷል፣ በዚህ የለም ካላመናችሁ አለና ድንጋዩን አነሳና መቃብሩን አሳያቸው። እንደገና ደግሞ የተጠቀለለበትን ሰበቡን አሳያቸው። አሁን ሌሎች ወደ ኋላ ሲሄዱ ማርያም መግደላዊት ግን ወደ አትክልቱ ጠጋለችና ቆመች። አላመነችም መነሳቱ። መቃብሩን አሳይቷታል፣ መልአኩ ባዶ መሆኑ የተከፈለበትን ሰበር አሳይቷታል። ነገር ግን አላመነችም። አሁን ምን መሆን ነበረባት? ቀዲሞ አስተርአያ ተብሏልና ይላልና ወንጌል ወደኋላ እነሆ ቀድማ የምታየው እሷ ስለሆነች
አዎ ለምሳሌ ሌሎቹም ተነስቷል ተብሎ ተነግሯቸዋል። እሷ ግን ማየት አለባት። ከዚህ በኋላ የአትክልት ጠባቂ መስሎ ታያት። ማርያም አላት ረቡን ያለችው ወመሰላላቲሰ አቃቤ ገነት የወይን ጠባቂ መሰላት ይላል። ከዚህ በኋላ ጌታዬን ወስደውታል፣ የለም በመቃብሩ አለችው። ራሱን ገለጠላት። መድኃኔዓለም ፍቅሩን ይግለጠልን፣ ቸርነቱን ይግለጥልን። ገለጠላት። ሆራ ንገራ ለአርዳዬ ከመ ተንሣእኩ እምነ ሙታን፣ ሂጂና ተናገሪ መስክሪ ተነስቻለሁ አላት። ሴቶች ምስክር ሆኑ። ሂጂና በቃ አጥልቅልቅ ተናገሪ፣ ተነስቷል እንደተናገረው። አዎ ተንሳ ያሉ እዚህ በከመ ይቤ አስቀድሞ እንደተናገረ ተነስቷል፣ የለም በዚህ የለም ብለሽ ተናገሪ ያሏት መላእክት። እነሱም እንደነገሯት ጌታም እንደነገራት ሄደችና ከዚህ በኋላ ምስክር መንካት አትችልም። አዎ ከሰው 30 ዓመት ከ3 ወር ከ10 ቀን በሰው እንደኛ ሰው ሆኖ ከኃጢአት ውጭ ሲመላለስ የነበረው አምላክ ከመቃብር ሲነሳ ግን መለኮት አዎ ከዚህ በኋላ የሰው ልጅ እሱን መንካት ስለማይችል አትንኪኝ አላት። ወደ አባቴ ወደ አባታችሁ አድርጋለሁኝ፣ እስከዚያ ድረስ ግን ከእናንተ ጋር ቆያለሁ፣ እንደተነሳው ተናገሪ መስክሪ አላት። አዎ ይህንን ነው እንግዲህ ሰራዩ ካህን ኅብስቱን ማንሳቱ፣ ትንሣኤውን ንፍቀ ካህን ማይፈሩን ማንሳቱ፣ በትንሣኤ መልአኩ ድንጋዩን አገላብጦ ለሴቶች ማሳየቱን ያንን የምናስብበት ነው። የማቴዎስ ወንጌል ምዕራፍ 28 ከቁጥር 1 ጀምሮ እንደገና ዮሐንስ 20 የሉቃስ ወንጌል ምዕራፍ 24 እዚህ ላይ የምናገኘው ቃል ነው ማለት ነው። ይህ ነው የሚያስተምረን። ካህኑ ኅብስቱን ከባረከ በኋላ ከ5 ቦታ የሚወጋው በ5 ቀኖት ምስማር መቸንከሩን ለማስታወስ ነው። ዮሐንስ 19:34 ካህኑ ከ5 ቦታ ያነቀዋል ይላል። ምኑን? ኅብስቱን። ሳዶር፣ አላዶር፣ ዳና፣ ታዴራ፣ ሮዳስ በ5ቱ ቅንዋተ መስቀል። እነዚህ 5 ምስማሮች ማስታወሻ ናቸው እንዳንረሳ። ግንባሩን አሁን ሚስማር ይሄ ቀለል አድርገን አንየው። ሚስማር አይደለም። ይህን ያክል በገጠሩ አካባቢ አባቶቻችን ሞፈርና ድግር የሚያስተካክሉበት ርፍም ይባላል። ይህን ነው የሚያክለው። ይሄ እዚህ ጋር ገባ፣ ለእኔ ለአንተ፣ ለእናንተ፣ ለእኛ። ይሄ ፍርክስ አለ። ቀጥሎ ሁለተኛው እዚህ ገባ፣ ደረቱ። ቀጥሎ ከእጁ፣ ከግራው፣ ከቀኙ፣ ከሁለቱም እግሮቹ አንድ ላይ ሁለቱ ተነባብረው። ይሄ ሁለት ለየብቻ የሚባል እግር የለም። 6 ቀኖት የለም፣ 5 ነው። ሁለት እግሮቹ አንድ ላይ ናቸው። እጁ ለብቻው ነው፣ ይሄኛው እጁ ለብቻ ነው። ግንባሩ፣ ደረቱ፣ ሁለት እግሮቹ እንደዚህ ተነባብረው አንድ ላይ ነው። ያንን የሚያመለክት ነው። ለዚህ ነው ብክይዎ ወላህዎ ለታፈቅርዎ፣ የምትወዱት ፈጽማችሁ አልቅሱለት ይላልና ገላትያ 3 ላይ ደግሞ እናንተ የገላትያ ሰዎች እንዳታስተውሉ አዚም ያደረገባችሁ ማን ነው? ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ይታያል። ስዕሉን ስናይ እዚህ ጋር ምን አለ? ሚስማር አለ። እዚህ ጋር ሚስማር አለ። እጆቹ ላይ እግሮቹ ላይ አለ። ይህንን ማስታወሻ መስዋዕቱን ለ5 ቦታ ያነቀዋልና ቅዱስ ጳውሎስ ደግሞ ምን ይላል? የኔ ሰውነት የተገነዘ ሰውነት ነው። ምን ማለት ነው? በክርስቶስ ቀኖት፣ በክርስቶስ ስጋ፣ በክርስቶስ ደም የከበረ ስለሆነ ክርስትና እንዲህ ነው። አልገለጥነውም እንጂ ብንገልጠው እንዲህ ነው። አልገለጥነውም ግን ሲገለጥ ግን እንደዚህ ነው ማለት ነው። ሌላው ደሙን በጣቱ አጥቅሶ ስጋውን መቅባቱ መላእክት ደሙን ተቀብለው በዓለሙ የመርጨታቸው ምሳሌ ነው ይላል። 6666 ግርፋት ተገርፎ በ5 ምስማር ተወግቶ በሁለት ወንበዴ መካከል ተሰቅሎ በሁለት ዓሣ ቢመግባቸው በሁለት ወንበዴ መካከል ሰቀሉ ምስሌሁ አሃደ እምለፌ ወአሃደ እምለፌ ወማእከሎሙ ኢየሱስ። በግራና በቀኝ ከበረሃ የመጡ 2 ወንበዴዎችን ሰቀሉ። ቋንጃ የቆረጡ፣ አንገት የከለሉ፣ ትዳር የፈቱ፣ ገንዘብ የቀሙ፣ ኃጢአት እስከ ጥግ የሰሩ ሰዎች በግራና በቀኝ ተሰቀሉ። በክንድና በክንዱ ልክ እሱ ግን የወንበዴዎች አለቃ ተብሎ ከፍ ብሎ ተሰቀለ። እሱ ወንጀለኛ ተብሎ በሚስማር ተወጋ፣ ጎኑን በጦር ተወጋ። እነሱ ግን ኃጢአተኞች አይደሉም ተብሎ በገመድ ተንጠለጠሉ። እሱ በሚስማር ነው የተወጋው፣ ደሙ ፈሰሰ። እነሱ ግን በገመድ ተንጠለጠሉ፣ ደማቸው አልፈሰሰም። ምክንያቱም ደሙ በመፍሰሱና ስጋው በመቆረሱ ዓለም ይድናላ። የእነሱ ደም ቢፈስ ግን ማንንም ስለማያድን ራሳቸውንም ስለማያድን እነሱ የተሰቀሉት በገመድ ነው የተንጠለጠሉት፣ በገመድ ነው።
በዚህን ሰዓት ላይ ነው አንድ ሐራዊ ለንጊኖስ የሚባል እንዳይና ሰቀላችሁት ወይ እያለ መጣና ጎኑን በጦር ወጋው። ጎኑን በጦር ወጋው። ሲወጋው ጎኑ ላይ ሁለት ነገሮች፣ ደም ለብቻ ማየገቦ ደግሞ ለብቻ፣ ደሙ ደመ መለኮት ውሃው ደግሞ ማየገቦ ተብሎ ሁለት ወጡ። ደሙ ለሕይወታችን ማየገቦው ደግሞ ለጥምቀታችን። በዚህን ጊዜ ነው ኡራኤል የተባለ መልአክ ሁልጊዜ በ22 ቤተክርስቲያን ስርዓቱን ቀምራ ቀምማ አስቀምጣለት የሚከበረው መልአክ የወርቅ ጽዋ ይዞ መጣና እየፈሰሰ ያለውን ደሙን በወርቅ ጽዋ ተቀበለው። ደመ መለኮት ያንን ደመ መለኮት ተቀበለና በዓለም ላይ ረጨው። ዛሬ አብያተ ክርስቲያናት በየትኛውም ይሁን በየትኛው የሚተከሉት በመስቀል ላይ ወበቀራንዮ ተተክለ መድኃኒት መስቀል በቀራንዮ ላይ መስቀል ተተክሎ በመስቀሉ ላይ መድኃኔ ዓለም ተሰቅሎ በመስቀሉ ላይ የተሰቀለው አምላክ ስጋውን ቆርሶ ደሙን አፍሶ በተረጨው ደም ገና እስከ ዓለም ፍጻሜ ብዙ አብያተ ክርስቲያናት ይተከላሉ። እኛ በማናውቀው እግዚአብሔር በሚያውቀው፣ እኛ ባላሰብነው እግዚአብሔር ባሰበው፣ እኛ ባላየነው እግዚአብሔር ባየው በፈቀደው ያንን ነው የሚናገረው ማለት ነው። ደሙ በጣቱ አጥቅሶ ስጋው ላይ ወስዶ እንዲህና እንዲህ ያመለክታል። ይሄ የዚህ ምሳሌ ነው ይላል። ሌላው ህስተ ቁርባን ከ13 ቦታ መፈተቱ ጌታ በተሰቀለበት ዓርብ ዕለት 13ቱን ሕማማተ መስቀል መቀበሉን ለማሰብ ነው ይላል። እንግዲህ የቀረበው ስጋ በ13 ቦታ ላይ ይፈተታል። 13 ቦታ ላይ ይሄ ምን ይባላል? 13ቱ ሕማማተ መስቀልን የምንማርበት የምናቅበት ትልቅ ወንጌል ነው። ይሄ ራሱ ማለት ነው። ሁልጊዜ ቅዳሴ ሲቀደስ ይሄ ነገር ይፈጸማል። ይሄ የሚፈጸመው በረሃ ላይ፣ ተከዜ ላይ፣ አባይ ላይ፣ ጫካ ውስጥ፣ ዋሻ ውስጥ ያለች ቤተክርስቲያንም አዲስ አበባ ላይ ያለ ቤተክርስቲያንም የትም ትልቋ ቤተክርስቲያንም ታናሿ ቤተክርስቲያንም ታናሿ ጎጆ ላይም በወርቅ ከተሰራው ላይ ስርዓቱ አንድ ነው። ተሰራ በሰማይ ተሰራ በምድር ወባቲ ለዛቲ ቤተክርስቲያን ስርዓተ መላእክት አርአያ ዘበሰማያት። የቤተክርስቲያን ስርዓት ሰማያዊ ስርዓት ነው። ሰማያዊ ስርዓት ደግሞ በምን ተሰርቷል? ምድራዊ ስርዓት ደግሞ ዓለም አቀፋዊ። አብያተ ክርስቲያናት እንደየአካባቢያቸው ምዕመናን እንዳሉበት በትልልቅ ህንፃ ሊታነጹ ይችላሉ፣ ይታነጻሉ። በተለያየ መልኩ ሊያብቡ ሊያሸበርቁ ይችላሉ። እውነት ነው፣ ይሆናል። ውስጥ ላይ ቅዳሴው ላይ ያለው ስርዓት ግን አንድ አይነት ነው ማለት ነው። የሚለይ ነገር የለም ማለት ነው። ይህንን ነው የሚናገረው። ሌላው ጽዋውን ከባረከ በኋላ የሚወዘውዘው ጌታ በጦር በተወጋ ጊዜ በመስቀሉ ላይ አካሉ መናወጡን ለማስታወስ ነው። ዮሐንስ 19:34 ላይ ምን ያደርጋል ማለት ነው? ጽዋውን ከባረከ በኋላ የሚወዘውዘው ይላል። ካህኑ እንዲህ አድርጎ ጽዋ ሕይወት ብሎ ከባረከ በኋላ ጫፍና ጫፉን ይዞ እንደዚህ ወዘውዘዋል ማለት ነው። ቤተክርስቲያን የኢየሱስ ክርስቶስ መከራውን ቁልጭ አድርጋ እዚህን ሞተከ እናስታውሳለን እንናገራለን ብላ ትናገራለን። ለምሳሌ መርጌቶቹ መቋሚያ ይዘው ከፍ አድርገው ዝቅ ሲያደርጉ ከፍ ሲያደርጉት መስቀሉን ማንሳቱ፣ ዝቅ ሲያደርጉት መስቀሉን ማቆሙ ነው። እንደገና ጸናጽኑን ወደ ላይ ማውጣታቸው፣ ወደ ላይ መውረዳቸው፣ ከሰማይ ሰማያት መውረዱ፣ ከድንግል ማርያም መወለዱ፣ እንዲህ ሲያደርጉት ደግሞ መከራው፣ አጠቃላይ የቤተ ክርስቲያኗ ስርዓት የክርስቶስን መከራ ነው የሚናገረው፣ መከራውን የሚናገረው። ስለዚህ ጽዋውን ከባረከ በኋላ የሚወዘውዘው ጌታ በጦር በተወጋ ጊዜ በመስቀሉ ላይ አካሉ መናወጡን፣ ጎኑን ሲወጋው አካሉ ተናወጠ። ያንን ማስተማር ነው። ለማን ነው? ለእኔና ለእናንተ። ይህንን የቤተ ክርስቲያኗ ስርዓተ ቤተ ክርስቲያን ብላ የምታስተምር ይህን እንድናስብና የተደረገልንን እንዳንረሳ ነው። የተደረገልን እንዳንረሳ፣ ለእኛ የተከፈለውን ዋጋ እንዳንረሳ። ቅዱስ ጳውሎስ ምንድን ነው ያለው? በዋጋ ተገዝታችኋል፣ የራሳችሁ አይደላችሁም። ስለዚህ እኛ ምናልባት ዛሬ አንዱ ድሃ አንዱ ሀብታም፣ አንዱ ያለው አንዱ የሌለው የተለያየ ነገር ሊሆን ይችላል። ነገር ግን ከእናታችን ማኅፀን ስንወጣ ራቁታችን ነው። ወደ መቃብርም ስንወርድ ደግሞ በ3 ክንድ ጨርቅ ነው። ምንም በዚህ ዓለም ያገኘነው ነገር የሚቀር በዚህ ዓለም እንጂ ይዘነው የሚቀጥል ነገር የለም። የሚቀጥል መልካም ስራ ነው፣ ሃይማኖት ነው፣ ምግባር ነው፣
ፍቅር ይቅርታ ነው። ስለዚህ ስንኖር ክርስቶስ ለእኛ ያደረገውን ልበ አምላክ ዳዊት ዘልፈ እሬዮ ለእግዚአብሔር ቅድሜ ውእቱ በኩሉ ጊዜ እግዚአብሔርን ሁልጊዜ አየዋለሁ ብሎ እንደጸለየ በቅዳሴው እናየዋለን፣ በጾም እናየዋለን፣ በስግደት እናየዋለን፣ በኪዳን እናየዋለን፣ በወንጌል እናየዋለን። በአጠቃላይ በአስተምሮ ውስጥ እናየዋለን። በሕይወታችን ደግሞ ልናየው ግድ ይላልና ይህንን ነገር ሳንረሳ እንድናይ እግዚአብሔር ይርዳል። ሌላው ካህኑ ስጋውን ከፈተተ በኋላ የቁርባኑን መስቀል በስምንቱ ማዕዘን የሚያዘዋውረውና ኋላ በየቦታው የሚመልሰው ጌታችን ኢየሱስ ክርስቶስ በመስቀል ተሰቅሎ ወደ ግራ ሄደን የነበርን እኛን ከግራ ወደ ቀኝ የመመለሱ ምሳሌ ነው ይላል የማቴዎስ ወንጌል ምዕራፍ 25 ቁጥር 33 ላይ የምናነበው ቃል ነው። ይሄ ያለ ነው። መጀመሪያ ከስምንት ቦታ ያነሳል። የሚጸልየውን ጸሎት ከጸለየ በኋላ መልሶ ወደ ነበረበት ይመልሰዋል። ይሄ ምንድን ነው? ወደ ግራ ሄደን የነበርነውን እኛን ማለት ምንድን ነው? በአዳም ምክንያት፣ በሔዋን ምክንያት፣ በመጥፎ ስራ ምክንያት፣ ሕግን በመሻር ምክንያት የሰው ልጅ በዚህ በኩል ሄዶ ነበርና በክርስቶስ ወደ ነበርንበት መመለሳችን ነው ይላል። ይህንን የሐሙስ ውዳሴ ማርያም ማየትም ይቻላል። ምን ይላል? በእንተ ሔዋን ተአጽሖተ ገነት ወበእንተ ማርያም ድንግል ተርኅወ ለነ ዳግመ ከፈለነ። በሔዋን ምክንያት የገነት ደጃፍ ተዘጋ፣ በድንግል ማርያም ተከፈተልን። የተዘጉ ደጆችን እግዚአብሔር ይክፈትልን። የተዘጋ ፍቅር፣ የተዘጋ ይቅርታ፣ የተዘጋ ሰላም እግዚአብሔር ይክፈትልን። ይቀጥልና በላት ምጽ በእንተ ሔዋን ተአጽሖተ ገነት ወበእንተ ማርያም ድንግል ተርኅወ ለነ ዳግመ ከፈለነ እንብላ ዕፀ ሕይወት ዘውስተ ሥጋው ለክርስቶስ። በሔዋን ምክንያት በአዳም ምክንያት 1000 ዘመን ቆይተን ዕፀ ሕይወትን መብላት ባንችል በዳግማዊት ሔዋን በድንግል ማርያም ዕፀ ሕይወት የተባለ የኢየሱስ ክርስቶስን ሥጋን በላን ደሙን ጠጣ ነው። በአዳም በሔዋን ምክንያት የግራ ሰዎች ሆን፣ በዳግማዊ አዳም በመድኃኔዓለም ግን ወደ ቀኝ ወደ ክብራችን ተመለስን የሚለው የቤተ ክርስቲያናችንን ልልና የሀገራችን የኢትዮጵያ የትናንቱን ልልናዋን እግዚአብሔር ይመልስልን። በማወቅም ባለማወቅም በተለያየ መልኩ የቤተ ክርስቲያንን ልልና አውርደነዋልና እግዚአብሔር ወደ ነበረበት ይመልስልን። ሌላው ይህ ማለት የላዩን ከታች ማድረጉ አምላክ ሰው መሆኑ፣ የታቹን ከላይ ማድረጉ ሰው አምላክ መሆኑ፣ የቀኙን ከግራ ማድረጉ ኃያል መለኮት ደካማ ሥጋን መዋሃዱ፣ የግራውን ደግሞ ወደ ቀኝ ማድረጉ ደካማ ሥጋ ኃይለ መለኮትን መዋሃዱ፣ በየቦታው መመለሱ ከዕርገት በኋላ አንድ ወገን ሆኖ በአምላክነት ግብር ጸንቶ ይኖራልና የዚያ ምሳሌ ነው። ወኀደገ ንዴተ ህላዌ ዘትካተመይጠ ወገባ ሀበ ስብሐቲሁ ወክብሩ እንዲል እነሳስቶ ላስጀመረን አስጀምሮ ላስፈጸመን ለአምላካችን ክብር ምስጋና ይድረሰው። ይህ ገብረ መስቀል ሚዲያ ነው። በየሳምንቱ ማክሰኞና ዓርብ የሚተላለፈው ስርዓተ ቤተ ክርስቲያን ይቀጥላል። ሰብስክራይብ፣ ላይክ እና ሸር አድርጉ። ረቡዕ በደብረ ይባቤ ቅዱስ ያሬድ ማታ ልዩ ልዩ ጉባኤ አለን። የቅዱስ ያሬድ ጧትና ማታ፣ የእመቤታችን ጧትና ማታ፣ የመድኃኔዓለም ጧትና ማታ በእነዚህ እንዲሁም ደግሞ በየአውደ ምሕረቱ የሚገለገሉ አገልግሎት በገብረ መስቀል ሚዲያ ይተላለፋልና ተከታተሉ፣ እንማማር። እግዚአብሔር አምላክ ሀገራችን ሰላም ያድርግልን፣ ቤተክርስቲያናችን ይጠብቅልን፣ የታሰሩትን ያስፈታልን፣ ያዘኑትን ያጽናናልን፣ በመከራ ውስጥ ያሉትን እግዚአብሔር አምላክ ወደ ቀደመ ክብራቸው ይመልስልን። ወስብሐት ለእግዚአብሔር።